ሰላም ውድ ተማሪዎች እንዴት ቆያችሁ? ዛሬ በዚህ ቪዲዮ የምንመለከተው የሪሜዲያል ባዮሎጂ ከዩኒት 3 የተወጣጡ ጥያቄዎችን ወደ 56 የሚጠጉ መልቲፕል ቾይስ ጥያቄዎችን ቤዝድ ኦን ዩኒት 3 በፓርት 1 ከሴል ባዮሎጂ ጋር የተያዙ ጥያቄዎችን ሰርተን ነበር። በዚህ በፓርት 2 ደግሞ ሞር ከሴሉላር ሪስፓይሬሽን ኦር ኤነርጂ ትራንስፎርሜሽን ጋር የተያዙ ጥያቄዎችን በዚህ ፓርት የ56 ጥያቄዎችን አዘጋጅተንላችሁ እነሱን አብረን የምንሰራ ይሆናል። ከዚህ በፊትም እንዳልኳችሁ እነዚህ ጥያቄዎች ስናዘጋጅ ሞር ለእናንተ ለሪሜዲያል ናሽናል ኤግዛም እንዲያግዛችሁ በዛ መልኩ ነው ጥያቄዎችን የምናዘጋጅላችሁ። በተከታታይም በቀጣይ ጊዜ በቻልነው መጠን ለእናንተ ቶሎ ቪዲዮዎችን ለማዘጋጀት እንሞክራለን። ቴሌግራማችንን @remedial focus እዛ ላይ የተለያዩ ማቴሪያሎችን ከሪሜዲያል ፕሮግራም ጋር የተያዙ አፕዴቶችን የቪዲዮ ሊንኮችን እንደዚህ ፒዲኤፎችን ይሄኛውንም የኤግዛም ፒዲኤፎችንም እዛ ላይ የምታገኙ ይሆናል። ቴሌግራማችንን ጆይን ማድረግ እንዳትረሱ። በተጨማሪም እንደተለመደው ማንኛውም ጥያቄ አስተያየታችሁን ሰጀሽናችሁን ኮሜንት ስር በቪዲዮ ኮሜንት ስር መጻፍ እንዳትረሱ። ቪዲዮን ሲመቻችሁ ላይክ ማድረግ ጓደኞቻችሁ ሼር ማድረግ እንዳትረሱ። እሺ እንጀምር። the first question, which of the following statement best describes anabolic process? Anabolic process or anabolic reaction, anabolic chemical reactions best የሚገልጽልን የትኛው ነው የሚለን? A, complex molecules are broken down into simpler ones. B, simple molecules are linked together to form complex ones. C, energy is released. D, carbon dioxide and water are produced. መልሳችን የሚሆነው B, simple molecules are linked together to form complex ones because anabolic reaction ምንድነው? ምን አይነት ሪአክሽን ነው? ቢልዲንግ አፕ ፕሮሰስ ማለት ቢልዲንግ ኮምፕሌክስ ሞለኪውሎችን ከሲምፕለር ሞለኪውሎች ወደ ኮምፕሌክስ ሞለኪውሎች ቢልድ የምናደርግበት ፕሮሰስ ነው አናቦሊክ ፕሮሰስ። በተቃራኒው ደግሞ ካታቦሊክ ደግሞ የብሬክዳውን ፕሮሰስ ነው። ኮምፕሌክስ የሆኑ ሞለኪውሎችን ወደ ሲምፕለር ብሬክዳውን ይሄ አናቦሊክ ሪአክሽን ደግሞ ሲምፕለር ሞለኪውሎችን ወደ ኮምፕሌክስ ነገር የቢልድ አፕ ፎርሚንግ ፕሮሰስ ነው። መልሳችን ቢ ትክክል መልስ ይሆናል። The second one, what is the general term for all the chemical reactions that occur within the cell? ሴላችን ላይ የሚካሄዱ በአጠቃላይ ኬሚካል ሪአክሽኖችን በምን ሊገልጽልን የሚችል የትኛው ነው? A, ሜታቦሊዝም፣ B, አናቦሊዝም፣ C, ካታቦሊዝም፣ D, ሪስፓይሬሽን። የትኛው ነው ትክክለኛው መልስ? A, ሜታቦሊዝም በአጠቃላይ ሰም ኦፍ ኦል ኬሚካል ሪአክሽን በሴላችን የሚካሄዱት ሜታቦሊዝም ብለን እንጠራዋለን። ካታቦሊዝም አናቦሊዝም ሰም ኦፍ አናቦሊዝም ካታቦሊዝም የሜታቦሊዝም አካል ናቸው ማለት ነው። ቢልድ አፕም ብሬክዳውን ፕሮሰሱን በአጠቃላይ ለሰውነታችን ሰም ኦፍ ኦል ኬሚካል ሪአክሽን ሜታቦሊዝም ብለን እንጠራዋለን። አንሰር should be A ማለት ነው። The third one, in cellular respiration, what two substances react to release energy? Energy release ያደርጉ react የሚያደርጉ substances ማን ናቸው? A, carbon dioxide and water. B, oxygen and carbon dioxide. C, ATP and glucose. D, glucose and oxygen. የትኛው ነው መልሳችን የሚሆነው? Answer should be ግሉኮስ እንደ ኦክሲጅን። ግሉኮስ ከኦክሲጅን ጋር ሪአክት አድርጎ በሴሉላር ሪስፓይሬሽን ኤነርጂን ኦር ኤቲፒን ሪሊዝ ያደርጋል። The fourth one, which of the following is a product of catabolic reaction? የካታቦሊክ ሪአክሽን ፕሮዳክት ሊሆን ይችላል ውጤት። ካታቦሊክ ሪአክሽን ቅድም እንዳልኳችሁ ምን አይነት ፕሮሰስ ነው? የብሬክ ዳውን ፕሮሰስ ነው። ኮምፕሌክስ ሞለኪውሎች ወይም ላርጅ ሞለኪውሎች ብሬክዳውን የሚሆኑበት ፕሮሰስ ነው ብለናል። የትኛው ነው ለዛ የብሬክዳውን ፕሮዳክት ወይም ውጤት ሊሆን የሚችለው? A, ስታርች፣ B, ግላይኮጅን፣ C, አሚኖ አሲድ፣ D,
proteins የትኛው ነው? ሲ amino acid, because catabolic reaction is the breakdown አይደለ? so breakdown የሆነው እዚህ ጋር amino acid smaller because ፕሮቲኖች ምን ይሆናሉ? ብሬክዳውን ሲሆኑ ወደ አሚኖ አሲዶች ይቀየራሉ። ስለዚህ የብሬክዳውን ፕሮሰስ ወይም የካታቦሊክ ሪአክሽን ፕሮዳክት ሊሆን የሚችለው ከዚህ ውስጥ አሚኖ አሲድ ነው። The fifth one, where does aerobic respiration take place in the cell? በሴላችን aerobic respiration የት ነው የሚካሄደው ነው የሚለን። አምስተኛ A mitochondria፣ B nucleus፣ C cytoplasm፣ D ribosomes። የት ነው aerobic respiration የሚካሄደው? መልሳችን A mitochondria። aerobic respiration mitochondria ውስጥ ነው የሚካሄደው። The sixth one, which of the following is an example of anabolic process? የአናቦሊክ ፕሮሰስ ኤግዛምፕል ሊሆንልን የሚችለው የትኛው ነው? A or build up process ሊሆን ወይም ከሲምፕል ሞለኪውሎች ወደ ኮምፕሌክስ ዋን የምናደርግበት ዳይሌሽን፣ ሃይድሮሊሲስ፣ ፕሮቲን ሲንተሲስ፣ ዲ ሴሉላር ሬስፒሬሽን። የትኛው ሪአክሽን ነው? ፕሮቲን ሲንተሲስ። ፕሮቲን የሚዘጋጅበት መንገድ ፕሮቲን ሲንተሲስ የምናደርግበት አናቦሊክ ወይም ቢልድ አፕ ፕሮሰስ ናቸው። ሌሎች ዳይጀሽን፣ ሃይድሮሊሲስ፣ ሴሉላር ሬስፒሬሽን እነዚህ የብሬክዳውን ወይም የካታቦሊክ ሪአክሽን ምሳሌ ነው ሊሆን የሚችሉት። ፕሮቲን ደግሞ ቢልድ አፕ ፕሮሰስ ከተለያዩ ሞኖመር ኦር አሚኖ አሲዶች ቢልድ የሚደረገው ፕሮቲን ነው። ሰው አናቦሊክ ፕሮሰስ ምሳሌ የሚሆነው ሲ ፕሮቲን። Number 7, what are the starting substance in chemical reaction? Starting substances: A products፣ B metabolites፣ C substrates፣ D reactants። ምንድን ናቸው በኬሚካል ሪአክሽን ስታርቲንግ ሰብስታንሶች? ምን ተብለው ነው የሚጠሩት? ሲምፕሊ ሪአክታንቶች ናቸው። ሪአክታንት ነው የሚባሉት። During aerobic respiration, what happens to glucose? በኤሮቢክ ሪስፓይሬሽን ግሉኮስ ምንድነው ነው የሚሆነው ነው የሚለው። A it is synthesized into a larger molecule፣ B it is breakdown into carbon dioxide and water፣ C it is converted into oxygen፣ D it remains unchanged። ትክክለኛ መልሳችን የሚሆነው B it is broken down into carbon dioxide and water። glucose breakdown ይሆንና carbon dioxide እና waterን በኤሮቢክ respiration ይሰጠናል ማለት ነው። Number 9, what type of reaction is breakdown of disaccharide into monosaccharide units? ምንድነው ሪአክሽኑ? ናይንት ሪአክሽን ነው breakdown of disaccharide ወደ monosaccharide ወይም larger molecules or complex molecules ወደ simple molecules የሚቀየሩት simpler one የሚቀየሩት A catabolic፣ B anabolic፣ C synthetic፣ D androgenic። የትኛው ነው መልሳችን? A ካታቦሊክ። ብሬክዳውን ከተባለ ምን ጊዜ ካታቦሊክ ነው። ብሬክዳውን ዳይሳካራይድ በጣም ትልልቅ ሞለኪውሎች ፖሊሳካራይዶች ሊሆኑ ይችላል ወደ ሞኖመር ወይም ወደ ሞኖሳካራይድ ወደ ትንሽ ሞለኪውሎች የሚቀየሩበት ሂደት ካታቦሊክ ነው። so መልሳችን A። what is the another name for anabolic reaction? anabolic reaction ሌላ ስሙ የትኛው ነው? A synthetic reaction፣ B breakdown reaction፣ C catabolic reaction፣ D oxidation reaction። የትኛው ነው መልሳችን? A synthetic reaction anabolic reaction also known as synthetic reaction። 11, in the process of cellular respiration, where does the energy comes from? that is used to create ATP የሚለን ከየት ነው የሚመጣው? በሴሉላር ሬስፒሬሽን ኤነርጂ
from the breakdown of oxygen, from the breakdown of carbon dioxide, from the breakdown of water, from the breakdown of glucose. የትኛው ነው መልሳችን? from the breakdown of ከግሉኮስ ከግሉኮስ ነው የሚፈጠሩት። መልሳችን ዲ ይሆናል ማለት ነው። ኤነርጂ ወይም ኤቲፒ ከብሬክዳውን ኦፍ የሚፈጠረው ግሉኮስ። 12 which of the following is the characteristics of catabolic reaction? A catabolic reaction feature or characteristics: they build complex molecules, they release energy, they require energy input, they synthesize, storage compounds. የትኛው ነው መልሳችን? they release energy። ካታቦሊክ ሪያክሽን ምንድነው? ብሬክዳውን ፕሮሰስ ነው አይደል? ብሬክዳውን በሚያደርጉ ጊዜ የተለያዩ ቦንዶች ምናምን ቢልድ ያደረጉ ቦንዶች ምናምን ሪሊዝ ኤነርጂን ብሬክዳውን በሚሆኑ ጊዜ ኮምፕሌክስ ሞለኪውሎች ኤነርጂን ሪሊዝ ያደርጋሉ። መልሳችን they release energy የሚለው። what is the role of oxygen in aerobic respiration? በጣም ቀላል ጥያቄ ነው። በኤሮቢክ ሬስፒሬሽን ላይ የኦክሲጅን ሚናው it combines with glucose to form ATP. It is a waste product or byproduct. It is C. It is used to release energy from glucose. D. It is converted into carbon dioxide. መልሳችን C. It is used to release energy from glucose. Oxygen is an essential ነው በኤሮቢክ ሬስፒሬሽን ላይ ያለ ኦክሲጅን ኤሮቢክ ሬስፒሬሽን አይቀንሰው ኤነርጂን ሪሊዝ ለማድረግ ከግሉኮስ የሚጠቀም ነው ማለት ነው ኦክሲጅን። which of the following is a product of the catabolism of lipid? የሊፒድ ካታቦሊዝም ወይ ብሬክዳውን ፕሮዳክት ውጤት ሊሆን የሚችለው የትኛው ነው? A ግሉኮስ፣ B አሚኖ አሲድ፣ C starch, D fatty acids and glycerols. የትኛው ነው የካታቦሊክ ብሬክዳውን ኦፍ ሊፒድ ፕሮዳክት ሊሆን የሚችለው? መልሳችን ዲ ፋቲ አሲድ እና ግላይሰሮል። ሊፒዶች ብሬክዳውን ወይም ብሮከን ዳውን ሲሆኑ ወደ ፋቲ አሲድ እና ወደ ግላይሰሮልነት ይቀየራሉ። 15 the efficiency of ATP production is highest in A aerobic efficiency ወይም ከፍተኛ የኤቲፒ ፕሮዳክሽን የሚኖረው የትኛው ነው? A aerobic respiration, B fermentation, C anaerobic respiration, D glycolysis. የትኛው ነው መልሳችን? A aerobic respiration. aerobic respiration the most ATP የሚመረተው በኤሮቢክ respiration ጊዜ ነው። 16 which of the following process occurs in the mitochondria? mitochondria የሚካሄደው ፕሮሰስ የትኛው ነው? A glycolysis, B protein synthesis, C Krebs cycle, D DNA replication. የትኛው ነው መልሳችን? C Krebs cycle በማይቶኮንድሪያ ውስጥ የሚካሄደው። 17 what is the chemical equation for aerobic respiration? ለኤሮቢክ ሬስፒሬሽን ኬሚካል ኢኩዌሽን ወይም ፎርሙላ ሊሆን የሚችለው የትኛው ነው? በትክክለኛ ኬሚካል ኢኩዌሽን A glucose plus carbon dioxide gives oxygen plus water plus energy which is ATP ማለት ነው። B glucose plus oxygen gives product carbon dioxide plus water plus energy. C carbon dioxide plus water gives glucose oxygen plus energy. D glucose alone gives carbon dioxide plus water plus energy. የትኛው ነው ትክክለኛ ኬሚካል ኢኩዌሽን ለኤሮቢክ ሬስፒሬሽን?
ቤታችን ቢ ግሉኮስ ፕላስ ኦክሲጅን ጊቭስ ካርቦን ዳይኦክሳይድ ወተር። የኤሮቢክ ሪስፓይሬሽን ፕሮዳክቶች እነዚህ ናቸው። ሪአክታንቶች ደግሞ ግሉኮስ እና ኦክሲጅን ናቸው። አንሰር must be B ማለት 18 which of the following is true about anabolic reaction? anabolic reaction ትክክለኛ የሆነው የትኛው ነው የሚለው A they break down large molecules into small ones. B they release energy. C they are involved in building storage compounds. D they produce carbon dioxide in the water. የትኛው ነው ትክክለኛ የትኛው ነው? C they are involved in building storage building because anabolic reaction the building storage the compounዶችን ልክ እንደ ስታርች ግላይኮጅን የመሳሰሉትን ቢልድ የምናደርግበትን ተከሶ መሳተት ይሆናል። If a cell suddenly stopped performing anabolic reaction, which of the following would be most directly affected? Anabolic reaction stop ሲሆን suddenly stop ሲሆን የትኛው ነው የትኛው አይነት ሪአክሽኖች ሞር affected ሊሆኑ የሚችሉት? A it is its ability to synthesize proteins and other complex molecules. B its ability to break down nutrients for energy. C its ability to transport materials across the cell membrane. D its ability to produce carbon dioxide. የትኛው ነው? A its ability to synthesize protein and እዚህ ጋር አናቦሊክ ሪአክሽን ከሆነ ቢልድ አፕ ፕሮሰስ ስለሆነ ፕሮቲኖች ሲንቲሳይዝ የሚሆኑበት ፎርም የሚያደርጉበት ኮምፕሌክስ ሞለኪውሎች የሚፈጠሩበት ሁኔታ ነው ሞስት አፌክት ሊሆን የሚችለው የቢልድ አፕ ፕሮሰስ ስለሆነ አናቦሊክ ሪአክሽን ሰው መሳችን 20 which of the following best describe the relationship between catabolic and anabolic reaction? የካታቦሊክ እና አናቦሊክ ሪአክሽንን ቤስት ዲስክራይብ የሚያደርገው የነሱን ሪሌሽንሺፕ ቤስት ዲስክራይብ የሚያደርገው A they both occur independently of each other. B catabolic reaction release energy that is used in anabolic reactions. C anabolic reactions release energy that is used in catabolic reactions. D they occur simultaneously and produce the same product. የትኛው ነው ቤስት የካታቦሊክ እና አናቦሊክ ሪሌሽንሺፕን ዲስክራይብ የሚያደርግልን? አንሳችን ይህ ካታቦሊክ ሪአክሽንስ ሪሊዝ ኤነርጂ ዛት ኢዝ ዩዝድ ኢን አናቦሊክ ሪአክሽን። ካታቦሊክ ሪአክሽኖች ኤነርጂን ፕሮቫይድ ያደርጉን፣ ያ ኤነርጂ ደግሞ ለአናቦሊክ ሪአክሽን ይጠቅመናል። አንሳችን ቢ ይሆናል። The breakdown of which of the following yields the most energy per molecule? በተመሳሳይ ከፍተኛ ኤነርጂ ፐር ሞለኪውል በሞለኪውል ከፍተኛ ኤነርጂ ሊሰጠን የሚችለው የትኛው ብሬክ ዳውን ነው? የትኛው ሞለኪውል ነው? A ፋት፣ B ፕሮቲን፣ C ግሉኮዝ፣ D ካርቦሃይድሬትስ። የትኛው ነው? A ፋት። ፋቶች ፋት ሲል ሞር ኤነርጂ ፐር ሞለኪውል የሚሰጡን በአንድ ሞለኪውል ከፍተኛ ኤነርጂ ይሰጡናል ፋቶች ብሬክዳውን ሲሆኑ ከካርቦሃይድሬትም ከፕሮቲንም በበለጠ ከፍተኛ ነው። ግን ፕራይመሪ ሴላችን በመጀመሪያ ደረጃ ብሬክዳውን የሚያደርገው ለሴሉላር ሪስፓይሬሽን ካርቦሃይድሬቶችን ነው የሚጠቅመው። ግን በሞስት ኤነርጂ ፐር ሞለኪውል ያለው ግን ፋት ነው ማለት ነው። answer should be answer A ይሆናል። In cellular respiration the majority ATP is producing during በከፍተኛው ATP የሚመረተው glycolysis, the Krebs cycle, electron transport chain, fermentation. የትኛው ነው ከፍተኛ ATP የሚመረተው? ኤሌክትሮን ትራንስፖርት ቼን
ከፍተኛ ማጆሪቲ ኤቲፒ በስሎ ሪስፓይሬሽን ፕሮዲውስ ያደርጋል። 23 which of the following is not direct product of cellular respiration? Yes, cellular respiration direct product ያልሆነው የትኛው ነው የሚለን? A ATP, B carbon dioxide, C water, D glucose። የትኛው ነው? D glucose direct product ያልሆነው ግሉኮስ ሪአክታንት እንጂ ግሉኮስ እና ኦክሲጅን በሴሉላር ሪስፓይሬሽን ሪአክታንት ናቸው እንጂ ፕሮዳክት አይደሉም። ዲ ይሆናል። What is the purpose of cellular respiration? To synthesize glucose, to store carbon dioxide, to produce oxygen, to break down glucose, to release energy. የትኛው ነው መልሳችን? መልሳችን ዲ to break down glucose to release energy. Cellular respiration የግሉኮስ ብሬክዳውን በሚልበት ጊዜ ኤነርጂ ሴላችን እናገኛለን። 25 if a cell is placed in an environment lacking oxygen በሌለበት environment ሴላችን ቢሆን it can still produce ATP through በምን መልኩ ነው ATP ፕሮዲውስ ሊያደርግ የሚችለው? A fermentation, B photosynthesis, C aerobic respiration, D anabolic pathway። የትኛው ነው መልሳችን? A fermentation። in absence of oxygen ሴላችን fermentation ይጠቀማል to produce ATP ማለት ግን በጣም small amount of ATP produce የሚደረገው efficiency ይቀንሳል የኤቲፒ ፕሮዳክሽን ነው። ግን ሴላችን በተለይ ኦክሲጅን ላይ በሌለበት ኢንቫይሮንመንት ሲሆን በፈርመንቴሽን ኤቲፒም ፕሮዲውስ ያደርጋል። 26 which of the following is true about the products of a chemical reaction? chemical reaction products ትክክለኛ የሆነው they are otherwise less complex than the reactants, they are starting materials of the reaction, they are formed as a result of the reaction, D they are only produced in catabolic reactions. የትኛው ነው መልሳችን የሚሆነው? መልሳችን C they are formed as a result of reaction ፕሮዳክቶች ሳብስታንሶች ናቸው። ኢንድ ኦፍ ኬሚካል ሪአክሽን የምናገኛቸው ሳብስታንሶች ናቸው፣ የሪአክሽን ውጤቶች ናቸው ማለት ነው። which of the following is an example of catabolic process? ለካታቦሊክ ፕሮሰስ ኤግዛምፕል ሊሆን ይችላል። A digesting food in stomach, B storing glycogen in the liver, C building muscle tissue, D synthesizing DNA። የትኛው ነው መልሳችን? A digesting food in stomach ምግብ መፍጫ ፕሮሰስ ብሬክዳውን ፕሮሰስ ስለሆነ ካታቦሊክ ፕሮሰስ ይሆናል። 28 what is the role of enzymes in metabolic reaction? በሜታቦሊክ ሪአክሽን ኦር በሰውነታችን ኬሚካል ሪአክሽን ውስጥ የኢንዛይሞች ሚና የትኛው ነው? A to provide energy, B to speed up the rate of reaction, C to become part of the final product, D to be consumed in the reaction። መልሳችን B to speed up the rate of reaction። ኢንዛይሞች ካታሊስቶች ናቸው፣ በዋነኝነት ሜታቦሊክ ሪአክሽንን ስፒድ አፕ ያደርጉልናል። 29 which of the following process produced the most ATP? most ATP ፕሮዲውስ የሚያደርግልን በአጠቃላይ ፕሮሰስ የትኛው ነው? ግላይኮላይሲስ፣ fermentation, anaerobic respiration, aerobic respiration። የትኛው ነው? the most ATP is produced in aerobic respiration. aerobic respiration produce the most ATP in aerobic respiration. 30 what are the end products of aerobic respiration? aerobic respiration end product: glucose and oxygen, carbon dioxide and water,
ላክቲክ አሲድ ኤንድ ኤቲፒ፣ አልኮል ኤንድ ካርቦን ዳይኦክሳይድ። ተማሪዎች እያንዳንዱ የተለያዩ ፈርመንቴሽን የተለያዩ ሪስፓይር ፕሮሰሶችን ኤንድ ፕሮዳክቶቻቸውን እንደዚሁም ኢኒሻል ወይም ሪአክታንታቸውን በደንብ ማወቅ ይኖርባቸዋል። ይህም በቀላሉ የኤሮቢክ ሪስፓይሬሽን ፕሮዳክቶችን ካርቦን ዳይኦክሳይድ ኤንድ water. Aerobic respiration, the end product of aerobic respiration, carbon dioxide and water. Which of the following is true about the relationship between photosynthesis and cellular respiration? Photosynthesis እና ስለ cellular respiration ትክክለኛ የሆነው የትኛው ነው ሚለን? A. They both produce glucose. B. They both consume oxygen. C. The product of one are the reactant of the other. D. The both occur in the mitochondria of the cell. C. The product of one are the reactant of the other. The photosynthesis and cellular respiration relation ናቸው። የፎቶሲንቴሲስ ፕሮዳክት ኦፍ ፎቶሲንቴሲስ በፎቶሲንቴሲስ የምናገኘው ግሉኮስ እና ኦክሲጂን ለሴሉላር ሪስፓይሬሽን ደግሞ እንደ ግብአት እንደ ሪአክታንት ሆኖ ያገለግልናል። ሪቨርስ ቪስ ቨርስ ፕሮሰስ ይሆናል ማለት ነው። ይሄ ነው ቪስ ቨርስ ኦር ኢንቨርስ ፕሮሰሳቸው። የአንደኛው ፕሮዳክት የፎቶሲንቴሲስ ፕሮዳክት ግሉኮስ እና ኦክሲጂንን ለምን እንጠቀማለን? ለሴሉላር ሪስፓይሬሽን እንደ reactant እንጠቀማቸዋለን። Where does the Krebs cycle occur? Krebs cycle የት ነው occur የሚያደርገው? A. cytoplasm. B. nucleus of the cell. C. mitochondrial matrix. D. endoplasmic reticulum. የትኛው ነው? ይሄ ሲምፕሊ mitochondrial matrix ላይ ነው። Krebs cycle በmitochondrial matrix ላይ ነው ኦከር የሚያደርገው። Which of the following is broken down during cellular respiration? Cellular respiration breakdown የሚሆነው A. carbohydrates. B. lipids. C. proteins. D. nucleic acids. የትኛው ነው? A. carbohydrates. primarily carbohydrates, particularly ደግሞ ግሉኮስ ማለት ነው። ፕራይመሪ ሞለኪውላችን በሴሉላር ሪስፓይሬሽን ጊዜ አገልግሎት ላይ የሚውለው በመጀመሪያ ደረጃ ካርቦሃይድሬት ወይም ግሉኮስ ነው ማለት ነው። መልሳችን ኤ ይሆናል። 34 what is the net gain of ATP from glucose? net gain የተባለው net gain ምንድነው? A 4 ATP, B 36 ATP, C 38 ATP, D 2 ATP። በግላይኮላይሲስ ማለት በአጠቃላይ ኦቨርኦል ሳይሆን በግላይኮላይሲስ ላይ ኔት ጌን ኦፍ ATP ስንት ነው? መልሳችን ዲ 2 ATP ነው። 2 ATP ነው ኔት በግላይኮላይሲስ ኔት ጌናችን 2 የኤቲፒ ሞለኪውሎችን ነው ከተጠቀሙ ቀሪዎቹ በኔት የምናገኘው። 35 if glycolysis inhibited in the cell what is the immediate consequence? glycolysis inhibited ከተደረገ በሴላችን ምንድነው ሊከተል የሚችለው? A the Krebs cycle will speed up. B the cell will switch to aerobic respiration. C the cell's ATP production will decrease. D protein synthesis will stop. የትኛው ነው መልሳችን? the cell's ATP production will decrease. glycolysis first step ነው በሴሉላር ሪስፓይሬሽን ላይ። so inhibit glycolysis ፕሮሰሳችን ኢንሂቢት ከተደረገ so it will decrease ATP production significantly ይቀንሳል። so መልሳችን A 36 which of the following is an example of anabolic reaction? the anabolic reaction example የሚሆነው
ወይም የቢልድ አፕ ፕሮሰስ የሚሆነው ሃይድሮሊሲስ ኦፍ ፕሮቲንስ፣ ብሬክዳውን ኦፍ ግሉኮዝ፣ ሲንተሲስ ኦፍ ስታርች፣ ዳይጀሽን ኦፍ ሊፒድስ። የትኛው ነው? አንሳትን ሲንተሲስ ኦፍ ስታርች ሲንተሲስ የአናቦሊክ ፕሮሰስ ሌሎች ሃይድሮሊሲስ ኦፍ ፕሮቲን እነዚህ ብሬክዳውን ኦፍ ግሉኮዝ፣ ዳይጀሽን ምናምን የመሳሰሉ የካታቦሊዝም የካታቦሊክ ሪአክሽን ምሳሌዎች ናቸው። what is the primary role of oxygen in aerobic respiration? በኤሮቢክ ሪስፓይሬሽን ጊዜ ፕራይመሪ ሮሉ የኦክሲጅን ምንድነው? A to accept electron at the end of the electron transport chain, B to combine with glucose, C to produce carbon dioxide, D to initiate glycolysis. የትኛው ነው መልሳችን? የፕራይመሪ ሮል ኦፍ ኦክሲጅን ኢን ኤሮቢክ ሪስፓይሬሽን to accept electron at the end of the electron transport chain ነው መልሳችን። ኦክሲጅን act as a final electron acceptor በኤሌክትሮን ትራንስፖርት ቼን መልሳችን ኤ ይሆናል። The build up of lactic acid in muscle cells is a result of A. Aerobic respiration, B. fermentation, C. Krebs cycle, D. electron transport chain. የትኛው ነው መልሳችን? B. fermentation ነው። ላክቲክ አሲዶች ላክቲክ አሲድ ቢልድ አፕ የፕሮዳክት ኦፍ fermentation ኦክሲጅን በሌለበት ጊዜ ማለት ነው። which of the following is true about enzyme? ስለ ኢንዛይም ትክክለኛ የሚሆነው ምርጫ የትኛው ነው? they are consumed during the reaction, they increase the activation energy of a reaction, they are proteins that speed up chemical reaction, they work best at low temperature. ትክክለኛ ኢንዛይሞች ትክክለኛ መልኩ የሚገልጸው የትኛው ነው መልሳችን? they are proteins that speed up chemical reaction የሚለው ቤስት ፕሮቲን ሌሎች ተቃራኒ ናቸው ማለት በአብዛኛው ቲፒካሊ ኢንዛይሞች ፕሮቲኖች ናቸው። አብዛኛው ሞስት ኢንዛይሞች በአጠቃላይ ባዮሎጂካል ካታሊስት ስፒድ አፕ ነው የሚያደርጉልን በአክቲቬሽን ኤነርጂን ኢንክሪዝ ማድረግ ሳይሆን ዲክሪዝ በማድረግ ማለት በስፒድ አፕ አጠቃላይ ኬሚካል ሪአክሽን ስፒድ ባዮሎጂካል ካታሊስት ስለሆነ ቲፒካሊም አብዛኛው ኢንዛይሞች ፕሮቲኖች ናቸው። እንትን ሲ ይሆናል። what is the main purpose of electron transport chain? የኤሌክትሮን ትራንስፖርት ቼን main purpose ምንድነው? to produce glucose, to generate proton gradient for ATP synthesis, C to break down carbon dioxide, D to synthesize proteins. የኤሌክትሮን ትራንስፖርት ቼን ዋና አስፈላጊነት ምንድነው? to generate proton gradient for ATP synthesis. ኤሌክትሮን ትራንስፖርት ቼን ምን ይፈጥራል? ግራዲየንት ፕሮቶን ግራዲየንት ይፈጥራል። ኤቲፒ ሜካፕ ኤቲፒን ኤቲፒ ሞለኪውል ለማግኘት ኤሌክትሮን ትራንስፖርት ቼን ፕሮቶን ግራዲየንትን ክሬት ያደርግልናል። which of the following is anaerobic process? የአናኤሮቢክ ፕሮሰስ የሚሆነው Krebs cycle, electron transport chain, aerobic respiration, fermentation. የትኛው ነው የአናኤሮቢክ ወይም without oxygen የሆነው ፕሮሰስ? መልሳችን ዲ fermentation. fermentation basically it doesn't require oxygen either. oxygen usually process አይደለም። in what part of the cell does glycolysis occur? glycolysis it's part of cell occur የሚያደርገው cytoplasm, nucleus, mitochondria, endoplasmic reticulum. yes now glycolysis cytoplasm
ለሴል ላይ ነው ግላይኮላይሲስ ኦከር የሚያደርገው። which of the following best describe catabolic pathway best describe የሚያደርገው synthesis of large molecule from small one, breakdown of large molecule into small one, production of ATP, use of ATP ካታቦሊዝም ፓዝዌይ ጋር ማች የሚያደርገው የትኛው ምርጫ ነው? የታችን ቢ ነው። breakdown of large molecules into small one የሚለው what are end product of fermentation የፈርመንቴሽን ኢንድ ፕሮዳክት ቀደም የኤሮቢክን አይተናል። አሁን ደግሞ የፈርመንቴሽን ኢንድ ፕሮዳክት የሚሆኑት A carbon dioxide and water, B pyruvate and ATP, C lactic acid or ethanol and carbon sometimes carbon dioxide, D glucose and oxygen. የትኛው ነው መልሳችን? መልሳችን C lactic acids or ethanol and sometimes carbon dioxide. fermentation ምንም ፕሮዲውስ ያደርግልናል ላክቲክ አሲድ ወይም ኢታኖል አንዳንዴም ደግሞ sometimes ካርቦን ዳይኦክሳይድ ነው። መልሳችን ሲ ይሆናል። which of the following is the most immediate source of energy for cellular work? cellular work ወይም ኤነርጂ immediate source የሚሆነው የትኛው ነው? A glucose, B fat, C protein, D ATP። የትኛው ነው? ATP ነው። ATP is the cash form ይባላል። cash form of energy ነው ተብሎ ይጠራል። ATP ሴል ኢሚዲየት ኤነርጂ ሶርሳችን ለሴላችን ATP ነው። እነዛ ግሉኮስ፣ ፋት፣ ፕሮቲን ምናምን ሴሉላር ሬስፓይሬሽን አካሂዶ ነው መጨረሻ ፕሮዳክታችን ነው ATP የምናገኘው ማለት ነው። answer should be D. 46 what the role of NAD plus or NAD positive in cellular respiration ላይ የናድ plus or NAD positive in cellular respiration ላይ የሚለው it stores energy, it carries electron, it breaks down glucose, it produces oxygen. NAD plus ምንድን ነው ጥቅሙ? it carries electron and plus cellular respiration ላይ ኤሌክትሮኖችን ኤሌክትሮን ኬረር ስለሆነ በዛ መልኩ ነው ቤዚካሊ የሚጠቅመን። 47 during which stage of cellular respiration is carbon dioxide released? A Krebs cycle, B fermentation, C glycolysis, D electron transport chain. ካርቦን ዳይኦክሳይድ ሪሊዝ የሚደረግበት ሴሉላር ሬስፒሬሽን በየትኛው ስቴጅ ላይ ነው? መልሳችን ኤ Krebs cycle በካርቦን ዳይኦክሳይድ በክሬብስ ሳይክል during Krebs cycle release የሚደረገው። 48 which of the following is true about ATP? ስለ ATP ትክክለኛ የሆነው የትኛው ነው? it is a protein, it is a carbohydrate, it is a nucleic acid, it is the energy currency of the cell. የትኛው ነው? ስለ ATP ትክክለኛ የሆነው D it is the energy currency of the cell. what is the function of catabolic pathway? catabolic pathway basically ምንድነው ጥቅሙ? ምንድነው? to synthesize complex molecules, to release energy by breakdown complex molecules, C to store energy, D to produce oxygen. የትኛው ነው መልሳችን? B to release energy by breakdown complex ዋናው የካታቦሊክ ፓዝዌይ ጥቅሙ ኤነርጂን ፕሮቫይድ በኤነርጂን ይሰጠናል። ለሌሎች ለአናቦሊክ ፕሮሰሶች የምንጠቀማቸው ኤነርጂዎች ከካታቦሊክ ፓዝዌይ እናገኛለን። መልሳችን ቢ ይሆናል። which process converts glucose into pyruvate? ግሉኮስን ወደ ፓይሩቬት የሚቀየርበት በየትኛው ፕሮሰስ ነው ወይ በየትኛው ስቴጅ ነው? ኤ glycolysis, B electron transport chain, C Krebs cycle, D fermentation. በየትኛው ስቴጅ ነው?
ግሉኮዝ ወደ ፓይሩቬት የሚቀይረው? ሰትን ኤ ግላይኮላይሲስ ነው። ግላይኮላይሲስ ብሬክዳውን ኦፍ ግሉኮዝ ወደ ፓይሩቬት የሚቀየርበት ስቴጅ ነው። 51 the absence of which of the following will hold the Krebs cycle? A oxygen, B carbon dioxide, C hydrogen, D glucose። የትኛው ነው ክረብ ሳይክልን ሊጎዳ የሚችለው? የትኛው ሳይኖር ሲቀር ነው? መልሳችን ኤ ኦክሲጅን ነው። ክረብ ሳይክል ኤሮቢክ ፕሮሰስ ነው። ኤነርጂ ይፈልጋል፣ ኦክሲጅን ይፈልጋል። ኦክሲጅን በማይኖርበት ጊዜ ክረብ ሳይክል ነው በዋነኛነት የሚጎዳው አፌክት የሚሆነው። What is the role of water in cellular respiration? It is a reactant, it is a product, it is catalyst, it stores energy። መልሳችን water product ነው። water is one of end product of cellular respiration ላይ ነው የምናገኘው። 53 which of the following is the primary site of ATP production in eukaryotic cells? The eukaryotic cell primary site of ATP production የትኛው ነው? mitochondria, nucleus, cytoplasm, ribosome። የት ነው? A mitochondria ነው። mitochondria primary site of ATP production power house ኤነርጂ አብዛኛው የሚመረተው በማይቶኮንድሪያ ውስጥ ነው። How many ATP molecules are produced from 1 molecule of glucose in aerobic respiration? በአንድ ሞለኪል ኦፍ በኤሮቢክ ሪስፓይሬሽን ጊዜ በአንድ ሞለኪል ኦፍ ግሉኮስ ምን ያህል ኤቲፒ እናገኛለን? A 2 B 4 C 36 up to 38 D 20 up to 25። መልሳችን 36 up to 38 aerobic respiration approximately ከ36 እስከ 38 ATP ሞለኪሎችን በአንድ ግሉኮስ ኦፍ ሞለኪል እናገኛለን። 55 which of the following process does not occur in mitochondria? mitochondria ላይ የሚካሄደው ፕሮሰስ የትኛው ነው? Krebs cycle, electron transport chain, oxidative phosphorylation, glycolysis። የትኛው ነው ማይቶኮንድሪያ ላይ ኦከር የሚያደርገው? ዲ ግላይኮላይሲስ ማይቶኮንድሪያ ውስጥ አይደለም። ቤዚካሊ ግላይኮላይሲስ ፕሌሱ ቦታው ሳይቶፕላዝም የግላይኮላይሲስ ስቴጅ ይካሄዳል። Which statement best describe how ATP is adapted to its role in the cell? እንግዲህ ኤቲፒ ሞጁላቱ ላይ የተለያዩ የዘረዘራቸው ኤቲፒ ለዛሚና ለኤነርጂ ለከረንሲ ፎርም ኤነርጂ እንዲሆን ያደረገው ምክንያቶች የተዘረዘሩ አሉ። ከዛ ውስጥ ቤስት ኤቲፒ ዲስክራይብ የሚያደርገው ሮሉ የትኛው ነው? ከነዚህ ምርጫዎች ውስጥ it has a stable structure that prevents it from breaking down. It contains high energy phosphate bonds that can be easily hydrolyzed to release energy. C. It is a large complex molecule that can store a large amount of energy for long periods. D. It is primarily used for building complex organic molecules. የትኛው ነው መልሳችን? መልሳችን ቢ ነው። ኤቲፒ ሞለኪል አንዱ አዶፕት ከተደረገበት ምክንያት አንዱ ኤነርጂን ሃይ ኤነርጂ ፎስፌት ቦንድ አለው። ኤነርጂ በሴሉላር ፕሮሰስ ኤቲፒ ሮሉ ኤነርጂ ፕሮቫይድ ማድረግ ነው። ያም የሚሆነው ሃይድሮላይሲስ ኦፍ ፎስፌት ቦንዱ ሃይድሮላይሲስ በሚያደርግበት ጊዜ ነው። ያኔ ኤነርጂን ሪሊዝ ያደርጋል። እነዚህን የሚመስሉ በአጠቃላይ ጥያቄዎች ፓርት 2 ያየ ነው። ጥያቄ አስተያየታችሁን ኮሜንት ላይ መጻፍ እንዳትረሱ። እስከ